ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ቅርብ ጊዜ ከታተሙና ከወደድኳቸው የአጫጭር ልብ ወለድ መድብሎች አንዱ ከሆነው ከአበረ ሽፈራው የበርበሬ አውሎ ንፋስ መጽሐፍ ውስጥ አንድ አጭር ትረካ አስደምጣችኋለሁ። ይህ መድብል 14 አጫጭር ታሪኮች ያሉት ሲሆን ዛሬ የማቀርብላችሁን የሰለሞን ፍትሐትን ጨምሮ ለየት ያሉ ሐሳቦችና ይዘቶች ያሏቸው ደስ የሚሉ ታሪኮችን አካቷል። ገበያ ላይ ያለና ገዝታችሁ እንድታነቡ ትጋብዛለሁ። ከዚህ በፊት የደራሲው ባለቤት ከሆነችው ከደራሲ ሕይወት ምሻው ስራዎች ውስጥ ለእርቃን ሩብ ጉዳይ ከተሰኘው መድብሏ ውስጥ ባርነት የሚለውን ታሪክ ተርኬላችሁ ነበር። ካልሰማችሁት ሊንኩን አያይዝላችኋለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የሰለሞን ፍትሐት። ደራሲ አበረ ሽፈራው። የበርበሬ አውሎ ንፋስና ሌሎች አጫጭር ታሪኮች በሚል ርዕስ በ2017 ዓ.ም ከታተመ መድብል የተገኘ። እሁድ ከመሸ ሞትኩ። ቅዳሜ ሞታለሁ ብዬ ልጠረጥር አይደለም። ስለ ሞት ለአፍታ እንኳን አላሰብኩም ነበር። ሰሞኑን የሚስቴ መምጫውና መሄጃ የማይታወቅ ጭቅጭቅ ተነስቶ ስለነበር ሽሽት ላይ ነበርኩ። አለ አይደል ለምትጀምረው ጦርነት መሳሪያ ላለማቀበል፣ የምትለኩሰው ሰዓት ላይ ነዳጅ ላለማርከፍከፍ። እናም ይህንኑ ጭቅጭቅ ሽሽት በጠዋት ነበር የወጣሁት። ጉዳይ ፈጥሬ የሆነ ጸጉሬን ልቆረጥ፣ ጢሜን ልላጭ አይነት ምክንያቶች። ሰው ቅዳሜና እሁድ ከቤት መውጫ ሰበቡን በአዘቦት ቀን ጸጉሩን በመቆረጥ ወይ ጢሙን በመላጨት እንዴት ያባክናል? ቅዳሜና እሁድ ላይ ይህን ሰበብ አድርገህ ከቤት ትወጣለህ፣ ድራፍትን ጠጥተህ ኳስን አይተህ ትገባለህ ብሎ የሥራ ባልደረባዬ ተቆጣኝ ሲል ድሮ የኢትዮጵያ ሄራልድ ጋዜጣ ይሠራ የነበረ ብንያም ውብሸት የሚባል ሰው ሲያወራ ሰምቼ ነበር። እናም ጉዳይ ፈጥሬ ከቤት ከወጣ በኋላ ስንገላወድ ዋልኩ። ማታ ላይ ጓደኞቼን አግኝቼ አምሽቼ ነበር የገባሁት። አምሽቼ ማለት ለጭቅጭቅ ግድ እንዳይሰጠኝ በሚያደርገው ካዞ ቆዳ በሚጠነክረው የሞቅታና ስካር ቅልቅል ስሜት ውስጥ ሆኜ ማለት ነው። ታዲያ ቀን ቤት ከገባሁበት ሰዓት አንስቶ ሄድ መለስ በሚል ድምፅ ስትንጨረጨርና ስትራገም እየሰማሁ መጠጡ ባስታጠቀኝ የግዴለሽነት ስሜት ተከልዬና ብርድ ልብሴን ተከናንቤ መልስ ሳልሰጣት ተኛው። በአጸፋ ጭቅጭቅና መልስ ራሴን ከሚስቴ የምከላከል ሰው አይደለሁም። አንዳንዴ ምላስ ጎብጣ አጥንት ትሰብራለች የሚለው አባባል የተቀዳው ከሷ ንግግርና ከኔ ስሜት ጉዳት ይመስለኛል። ከአንደበቷ የሚወጡት ቃላት እንደ ሰንጢ ስሜት የመቀርደድ፣ እንደ ዲጅኖ ሞራል የማድቀቅ ጉልበት አላቸው። ያገባችው ጥሩ ባለጌና ጋጠወጥ ቢሆን ኖሮ አፏን በከፈተች ቁጥር ያስቀጠቅጣት ነበር። ያገባችው ግን እኔን ሆነና በነገር ጠብጣቢ እሷ ሆነች። እሁድ ጠዋት እንደነቃው ሳያት ፊቷም ሰውነቷም እንደ እንቁራሪት አብጧል። አሁን ኩርፊያ ላይ ናት። ምላሷ ስራ አልጀመረም። ምላሷ እየረፈደ ሲመጣና አየሩ ሞቅ ሲል ነው መፍታታትና መላወስ የሚጀምረው። ከዛ ለነገር ይዘረጋል። አንዳንዴ ሳስበው ምላሷ ለብቻው እንደ እንሽላሊት ነፍስ ያለውና ደመቀዝቃዛ ይመስለኛል። እናም እንደነቃው ታጥቤ ልወጣ ስል ሰራተኛዋ ምን ነው ጋሼ ቁርስ እየሰራው ነው ብላና ሂድ ስትለኝ መጣው። አንድ አፍታ ጺሜን ተላጭቼ መለሳለሁ ብያት ወጣሁ። ወጣው ሳይሆን ሸሸው ብል ይቀላል። እንዲህ ነው የምኖረው። ለካሞች አለው እንዲህ ነበር የምኖረው በሚል ይስተካከልልኝ። ቤት ውስጥ የሚያጨቃጭቅ ጉዳይ ካለ ያለኝ አማራጭ ሽሽት ነው። በፊት መጋጨት ስንጀምር ነገሩን ለማስረዳት ጭቅጭቁን ለማብረድ ለፋ ነበር። ቤቴ ሆኜ ነፍሴ እየተጨነቀችም ቢሆን ሰላም ማውረድ ብቸኛ አማራጭ አድርጌ የምወስድ ሰው ነበርኩ። በኋላ ግን ከቻልኩ ከጭቅጭቁና ከቤት ሸሽቼ ከማታው ብርድ ጋር እስክትቀዘቅዝ ጠብቄ ያለበለዚያ ግድ እስካጣ ጠጥቼ ገባለሁ። ታዲያ እሁድ ከቤት የወጣሁት ደስ የሚል ስሜት እየተሰማኝ ነበር።
አንድም ከቤት መሸሼ፣ ሁለተኛው ደግሞ ከጓደኞቼ ጋር ሰፈር ስጋ ቤት በረንዳ ላይ ተሰይመን የምናሳልፈውን ጊዜና ማታ የሚደረገውን ወሳኝ የሆነውን የአውሮፓ ሻምፒየንስ ሊግ ጨዋታ እያሰብኩ የሰፈራችን ኮብልስቶን ላይ እንደሚዳቋ እየነጠርኩ ነበር አስፋልቱ ላይ የወጣሁት። ከዛ ወደ ቀኝ ታጥፌ ወደ ስጋ ቤቷ አመራው። ስደርስ ጓደኞቼ ተሰይመዋል። ሸክላ ጥብስ በድራፍት እየተሻሙ ያወራርዳሉ። ተቀላቀልኳቸውና የማታውን ተጠባቂ ጨዋታ እያነሳን ቁርሱን በእግር ኳስ ወሬ እየለወስን ስናደቀው ቆየን። ድንገት 5 ሰዓት አካባቢ ግን አቅም ሳጣና ሰውነቴ ሲከዳኝ ታወቀኝ። ዙሪያ የነበረው ጫጫታና ድምፅ እየፈዘዘ ብርሃኑ እየደበዘዘ ሲመጣ ይሰማኛል። ለራሴ ምንድነው የሆንኩት? ሙቀቱ ነው? አሞኝ ነው እያልኩ ጠይቃለሁ። መናገርና ጓደኞቼን እንደኔ ተሰምቷቸው እንደሆነ ለመጠየቅ እየፈለግኩ ሲያቅተኝ፣ ቆይ በመጀመሪያ ልነሳና አየር ላገኝና ብዬ ስለመነሳት እያሰብኩ ግን ከማሰብ ያለፈ ነገር ሳላደርግ ከተቀመጥኩበት ወንበር ተንሸራትቼ መሬት ላይ አረፍኩ። አጠገቤ ተቀምጦ የነበረው ታዲዮስ የልብ ጓደኛዬ ነው። በመጀመሪያ ወንበር የጣለኝ መስሎት ለመሳቅ አኮብኩቦ ዞር ሲል የፊቴ ቀለም ምጥጥ ብሎ አልቆ ገርጥቻለሁ። አይኔ በከፊል ተከድኗል። ይህኔ በድንጋጤ ከሌሎቹ ጋር ተጋግዞ አፋፍሶኝ የመኪናው የኋላ ወንበር ላይ አስተኛኝ። ታዲዮስ ሲሳይን ሌላኛውን ጓደኛዬን ጭኖ ሌሎቹን በሌላው ጓደኛችን መኪና ተከተሉኝ ብሏቸው ወደ ሆስፒታል ይዞኝ በረረ። ከሞትኩ በኋላ ሆስፒታል ኮሪደር ላይ ለሌሎቹ ሲያወራ የሰማሁት ዝርዝር ነው። ሆስፒታል ስደርስ ከመኪና አውርደው ስትሬቸር ላይ አስተኝተውኝ ድንገተኛ ክፍል አስገቡት እየተባባሉ እየገፉ ሲወስዱኝ አይኔን ለመግለጥ ሞከርኩ። ብዥ አለብኝ። መልሼ ከደንኩት። ድንገተኛ ክፍል ሐኪሞች የሆኑ ነርሶች የሸሚዝ ቁልፌን ለመፍታት ሲታገሉ ቆይተው መቀስ መቀስ ሲባባሉ እየሰማው ቆይ ሸሚዜን ሊቀዱት እንዳይሆን እያልኩ አስባለሁ። አስቤ ለመናገር ፈልጋለሁ፣ ግን አልችልም። አይኔን ገልጬ ማየት አስብና ያቅተኛል። በእንቅልፍ ልቤ ያለውም ይመስለኛል። ብቻ ጨለማ ነው። አንዳንዴ ጥርት ያለ፣ ሌላ ጊዜ ደግሞ እንደ አጭር ሞገድ ሬዲዮ ሄድ እልም የሚል ድምፅ ግን እሰማለሁ። ድንገት ሐኪሞቹ ይመስሉኛል ምርመራ እያደረጉ ማነው ቤተሰብ ምናምን ሲሉ ታዲዮስ ሲሳይ ስልኳን ታውቀዋለህ? የሲሳይ ድምፅ እልም ብሎ ጠፋ። መልሶ ታዲዮስ እንዴት አታውቀውም ሲለው ሰማ። ትንሽ ቆይቶ ከኋላ ተከትለው ከመጡት ጓደኞች አንደኛው 09 ሲል ሰማው። ከዛ ድምፁ ንፋስ እንደወሰደው አይነት ሆኖ ጠፋ። ከማን እንደተቀበሉ እርግጠኛ አይደለሁም። እኔ ግን ስልክ ቁጥሯ ከጓደኞቼ አንዱ እንዴት ሊኖረው ቻለ ብዬ አስባለሁ። እኔ ራሴ ምን ብዬ ሴቭ እንደማደርገው ስላላወቅኩ ስልኳን በብጣሽ ወረቀት ጽፌ ከኪስ ቦርሳዬ ነው ያኖርኩት። ታዲያ እኔ እንዲያርጋ ያዝኩትን የባለቤቴን ስልክ ማን ኖሮት ነው እየሰጠ ያለው? ማሰብ ደከመኝ። መተኛት እፈልጋለሁ፣ ጭልጥ ያለ እንቅልፍ እንዲወስደኝ። ደግሞ እንደገና እየሆነ ያለው ነገር በህልሜ ሆኖ ከቅዠቴ እንድነቃ ደግሞ እፈልጋለሁ። እንዲህ ያሰብኩ የታዲዮስ ድምፅ እየተሰማኝ መሰለኝ። ምን እንዳለ አልሰማሁትም። አንደኛው ሐኪም ግን ያለበት ሁኔታ አሳሳቢ ነው፣ አሁን ዋነኛው ትኩረታችን ልብ ምቱና ትንፋሹ እየዋዠቀ ስለሆነ እሱን ለማረጋጋትና ነፍሱን ለማትረፍ ነው። የምንችለው እናደርጋለን፣ ግን ሁኔታ ብዙ ተስፋ የሚሰጥ አይደለም ሲሉት ሰማሁ። እንዴ ሞተር ላጠፋ ነው እንዴ? የምር በጣም ታመም ያለው ምን ሆኜ? አይ ቅዠት መሆን አለበት። ቆይ ከዚህ ክፉ ቅዠት መንቃት አለብኝ። ወዲያው ምንም ወደማልሰማበት ጥልቅ ጨለማና ዝምታ ሰመጥኩ። ምን ያህል ደቂቃ ወይም ሰዓት እንዳለፈ ትዝ አይለኝም። ከጥልቅ ጨለማ ወጥቼ ድምፅ መስማት ጀመርኩ። እንዴ የሚስቴ ድምፅ! ምንድነው የሆነው? ምን አገኘው? ወይኔ ፈጣሪ ጉዳት ታድርገኝ እያለች ዝም ብላ ትጮኻለች። እሷ የፈለገችው በባሏ መታመም የደነገጠችና የተረበሸች ሴት መምሰል ነበር። እኔ ግን ቆርቆሮ በጥፍር ሲቧጠጥ የሚወጣው አይነት ድምፅ ነበር የምሰማው። ድምፁ አይረብሻል። ተረበሽኩ። ልቤን ስልብ አደረገኝ። ይህኔ የሚል ድምፅ ከሩቅ ይሁን ከቅርብ ይሰማኝ ጀመር። አንዲት ሴት አረ ዶክተር ወረደ ወረደ ስትል ሰማሁ። አስወጡልኝ አስወጡልኝ የሚለውን ድምፅ ተከተላት። ከዛ በኋላ የሆነው ትዝ አይለኝም። መልሼ ድምፅ መስማት ስጀምር የሰማሁት የእሷን ድምፅ ነበር፣ የሚስቴን። ታዲ ጉድ ሆንኩልሽ፣
ያ ጦሰኛ በድንገት ታመው ሆስፒታል ነኝ ያለሁት፣ ቶሎ ድረሽልኝ። ድምጿ ውስጥ አንዳችም መረበሽ አልነበረም፣ ትዕዛዝ ነበር። አንቺ ደግሞ ስንት ጦሰኛ አለ፣ ሰለሞን ነዋ። አንቺ ወደ ሆስፒታል ነኝ፣ እነ ብርቱካንን ወደ ቤት ሂዱና ጠብቁኝ ባያቸው። ጭራሽ ተቆጣች። ድጋሚ እየራቀ የሚሄድ ድምፅ ሰማሁ። ከዚያ ድቅድቅ ጨለማ። ትንሽ ቆይቼ አይን ተገልጦ ዙሪያ ገባይን ማየት ጀመርኩ። የማየው ግን በጀርባዬ በተንጋለልኩበት ሽቅብ አይኔን ገልጬ ሳይሆን ልክ በክር እንደተያዘ ፊኛ አየር ላይ እየተንሳፈፍኩ ቁልቁል ነበር የምመለከተው። አየር ላይ ሆኜ ሐኪሞቹ እሷን ገፈታትረው አስወጥተው እኔ ላይ ሲረባረቡ አየኋቸው። ልክ እንደ ፊልም ነበር የማየው። የልብ ምቴን ለመመለስ ካውያ በሚመስል ብረት ደረቴን ሲያነጥሩት፣ ቀጥሎ ራስጋ ያለው ማሽን ላይ ለአፍታ ሲያፈቱ፣ መልሰው እንደገና ደረቴን ሲያነጥሩ፣ ከዚያ በተስፋ መቁረጥ እጃቸው ላይ ያለ ጓንት ሲያወልቁ፣ ቁልቁል ሰውነቴ በድን ሆኖና ተዘርግቶ ሳየው መሞቴ ገባኝ። ሐኪሞቹ ከነበርኩበት ክፍል ወጥተው መሞቴን ለጓደኞቼና ለሚስቴ አረዷቸው። ሚስቴ እንዳዞራት ነገር ተንገድግዳ በመጀመሪያ በእጇ ግድግዳውን ያዘች፣ ቀጥሎ በጀርባዋ ግድግዳውን ተደገፈች። ከዚያ ተንሸራታ መቀመጫዋ ከመሬት ጋር ያለውን ርቀት መጥበቡን ካረጋገጠች በኋላ መሬቱ ላይ ዘጭ ብላ ተቀመጠች። ድራማ እየሰራች ነበር። ወዲያው ፊቷን ጉልበቷ መሃል ወሸቀች። አለመደንገጧ እንዳይታወቅባት ፊቷን መሸሸጓ ነበር። ጓደኛዬ ታዲዮስ ከመደንገጡ የተነሳ አይኑን ከፊት ለፊቱ ካለ ግድግዳ ላይ እንደተከለ ቀርቷል። ሲሳይ እየየ ያለ ነው። ሲሳይ ሆደ ቡቡ ነው። ሲጠጣ ደግሞ ይብስበታል። ሲሳይ ከጠጣ እንኳን አዲስ ለቅሶ የከረመውን ለቅሶ አዲስ አድርጎት ቤተሰቡን እንባ ሲያራጭ በማምሸት ይታወቃል። ይኸው እየየውን እያስነካው ነው። ኮሪደር ላይ ያለውን ሊታከምና በሽተኛ ሊጠይቅ የመጣውን ሁሉ ያስነባው ጀመር። ዞር ስል ሚስቴም እያለቀሰች ነው። ሲሳይ እንኳን ሰው ድንጋይ ያስለቅሳል የተባለው ያለ ምክንያት አለመሆኑ ገባኝ። ጓደኞቼ ትንሽ ሲረጋጉ መደረግ ስላለበት ነገር መነጋገር ጀመሩ። ሚስቴ ለእህቷ ከሰበታ የሚመጣውን ወንድሟን ሳጥን ገዝተና በይና ንገሪው አለቻት። ከተበደራት የቆየና አይመልስም ያለችው 2000 የማይሞላ ብር ነበረበት። በእኔ ሞት ሐሳባ ልትቀበለው እንደወሰነች ገባኝ። እንዲህ ያለውን ነገር ያሰበችበት ፍጥነት ግን አስደንጋጭ ነበር። ከአንዷ በስተቀር ወንድምና እህቶቿ አንድ አይነት ናቸው። ደስታ፣ ሐዘን፣ ልደት፣ ሰርግ፣ በዓልና አዘቦት ጥሩ ወይም መጥፎ የሚሉት ባወጡትና ባዳኑት የገንዘብ ልክ ብቻ ነው። ወንድሟ ሞቴን ከኔ ከሟቹ በላይ ሲረግመው እንደሚውልና እንደሚያድር እርግጠኛ ነበርኩ። ሚስቴ ለገንዘብ ዲያብሎስ የሚቀናበት ፍቅር አላት። እኔ ያስጀመርኳት ያቋቋምኩት አነስተኛ ንግድ አላት። ንግዱ አነስተኛ ቢመስልም አትራፊና ብዙ ገቢ የሚያመጣ ነው። ይህን አውቃለሁ። ገቢ ወጪዋን የምሰራው የምትሸጠውን ዕቃ ያመጣችበት ዋጋና የምትሸጥበትን የምወስንላት እኔ ነኝ። ቢሆንም ቤት ውስጥ ምንም አይነት ወጪ ላለማውጣት ኪሳራ ነው፣ ዕዳ ውስጥ ጨመረኝ፣ ሰራተኞች ዘረፉኝ እያለች የምትደረድረው ሰበብና ሰውን በገንዘብ ላለመርዳት የምትሄደው ርቀት ያስፈራኝ ነበር። ምን መደረግ እንዳለበት ከእህቷ ጋር እየተነጋገረች ጓደኞቼ ከሆስፒታሉ አስተዳደር ሰራተኞች ጋር የሕክምና ወጪና ሂሳብ ስለመዝጋት ሲመካከሩ ጆሮዋን ጥላ ስታዳምጥ አያታለሁ። ልክ ጓደኞቼ ወደ እሷ አቅጣጫ እየመጡ መሆኑን ስታይ ድንገት አንተ ክፉ ባዶ ቤት ጥለኸኝ ገበናዬን አጋልጠህ ትሄዳለህ እያለች እየዩዋን አቀለጠችው። ታዲዮስ ለአንደኛው የሆስፒታሉ አስተዳደር ሰራተኛ ዝርዝሩን አውጣልኝ እኔ እከፍላለሁ ብሎ እሷም ጋር ሳይደርስ ተመለሰ። ልክ ይህን ስትሰማ ለቅሷን ቀጥ አደረገችው። ንፉግ መሆኗና ሕይወቷን በሙሉ በስሌት እንደኖረች ባውቅም እንዲህ በሞት እንኳን የማይሸነፍ መሆኑን ግን አላውቅም ነበር። ሞት ዛሬ ቢወስደኝም መልአከ ሞትን ግን በጉያ ይዤውና አቅፌው እንደኖርኩ የተገለጠልኝ በድኔ ሳይቀዘቅዝ ይህን ባየው ጊዜ ነበር። የሞትኩት በ45 ዓመቴ ነው። ምናልባት ሐኪሞቹ ለሞት ያበቃኝን ጉዳይ ሲመረምሩ በግዴለሽ ያኗኗር ዘዬ የመጣ የጤና መቃወስ ብለው ሊደመድሙ ይችላሉ። ለሞት ያበቃኝ ግዴለሽነቴ ሰበቡ ግን ምንና ማን እንደሆነ አይጠይቁም። እርግጥ ነው ይህን መጠየቅ የእነሱ ፋንታ እንዳልሆነ እረዳለሁ።
የረቀቀ ምርመራ የሚያደርግ ፖሊሳዊ ተቋም ወይ ሰው ቢኖር ግን ሕይወቴ የጠፋው በሰው እጅ እንደሆነ ያረጋግጥልኝ ነበር። ምክንያቱም እውነተኛ የመሞቴ ሰበብ በክፉ ትዳር የመጣ ግዴለሽነት ነበር። በሚስቴ ክፋትና ጭቅጭቅ የመጣ ለመኖር ፍላጎት ማጣት ልትሉትም ትችላላችሁ። መታሰቢያ ያደረገችኝ ነገር ስራ ሆኜ በስልክ ቤት ሆኜ በአካል ሰፈር ውስጥ በመልእክት ወይ በጓደኞቼ በኩል በቀን ውስጥ ላገኝ የሚገባኝን ሰላማዊ ጊዜ በመቀማትና የኔ እንዳልሆኑ እንዲሰማኝ ማድረግ ነበር። የማሰላሰል አእምሮዬን የመግዛትና ውሳኔ መስጠት አቅሜን በጊዜ ሂደት አዳክማ በየዕለቱ የማገኛቸው ትንንሽና ሽርፍራፊ ጊዜዎች ላይ ብቻ እንዳተኩር የሚያደርግ ወጥመድ ውስጥ ነበር የጨመረችኝ። ይህ ደግሞ ስለ ነገ እንዳላስብ፣ ስለምበላውና ስለምጠጣው ነገር እንዳልጠነቀቅ፣ መጠጥን ከማዘውተር ባለፈ እየጠጣው ሰውነቴን እንዳልሆነና እንዳጎሳቁለው አደረገችኝ። የአእምሮ ሰላሜን ቀማችኝ። አሁን የሰራችውን ድራማ ሳይ ለዚች ብዬ ነበር ሞቴን ያፋጠንኩት ብዬ ራሴን ወቀስኩ። ግን ምን ማድረግ እችል ነበር? እውነቱን ለመናገር ምንም ማድረግ አልችልም ነበር። የሆስፒታሉ ጣጣ አለቀ። ያ ርኩስ ወንድሟ ከፍሪጅ ማስቀመጫ እንጨት የተሰራ የሚመስል ርካሽ ሳጥን ይዞ መጣ። ሳጥኑ ብዙ ቦታ ክፍተቶች ነበሩት። በሳጥኑ መጋጠሚያዎች የሚገባ ንፋስ ሲሆን ነፍሴ ፈርታ እርግጠኛ አልነበርኩም። ብቻ ቅዝቃዜ የሚመስል ነገር እየተሰማኝ ነበር። ማታ ላይ ጓደኞቼ መጥተው ስም የሌለውን በድኔን ወደ ቤት ሲወስዱት ልክ በክር እንደተያያዘ ፊኛ ተከተልኳቸው። ሰፈር ስንደርስ መሽቶ ነበር። አስከሬኑ መጣ ተባለና በሚስቴ መሪነት በትንሽ ግርግርና ለቅሶ ተቀበሉኝ። በድኔን የያዘውን ሳጥን ሁለት በተገጠሙ የድር አግዳሚ ወንበሮች ላይ ሳሎን መሃል አስቀመጡት። ጎረቤታችን እትዬ ዓለም ፀሐይ በትልቅ ግርግራ ላይ በሚንቦለቦል ወይራ ሳሎኑን ማጠን ሲጀምሩ ከሳሎኑ ተንሳፈፌ ወደ ውጭ ወጣው። ወደ ጓሮ ድንገት መልከት ሳደርግ ግን ያየሁትን ነገር ማመን አቃተኝ። ስንዴ፣ አተር፣ ክክና ምስር ሲለቀም አየሁ። ከሚስቴ ጋር ሁሌ በበጎም ይሁን በጭቅጭቅ ስለሞት ሲነሳ እለምናት የነበረው ነገር ቀድሜሽ ከሞትኩ በዚህ ፍጥነት ይሆናል ብዬ ባልገምትም ቀድሜያት እንደምሞት እርግጠኛ ነበርኩ። እባክሽ ጾም ካልሆነ በስተቀር ከብት ታርዶ ለቀስተኛውን ስጋ ብልተሽ ስረጅልኝ እያልኩ ነበር። ደጋግማ በመሐላ ይህን ኑዛዜን በሆዷ አንተ ሙት እንጂ እያለች እንደምትፈጽም አረጋግጣልኝ ነበር። ዛሬ ቃሏን እንድታጥፍ የሟችን አደራ እንድትበላ ያደረጋት ነገር ምን እንደሆነ ባስብ ልደርስበት አልቻልኩም። የገንዘብ ፍቅር፣ ክፋትና የገንዘብ ፍቅር ወይስ ሌላ ዲያብሎሳዊ ምክንያት? አልገባህ አለኝ። እኩለ ሌሊት ሲያልፍ ሳሎን ውስጥ እህቶቿ፣ ሁለት ጎረቤቶቿና የኔ ሁለት አክስቶች ጥግ ይዘው እንደማሸለብ አሉ። ሚስቴ ግን ከሁሉ ቀድማ 5 ሰዓት ላይ እንቅልፍ ጥሏት ነበር። ነፍሴ በሐሳብ እንደተብሰከሰከች ነጋ። ሰኞ በቅጡ እርሙን ማውጣት ያቃተው ጓደኛዬ ታዲዮስ በሌሊት መጥቶ ሌሎች ጓደኞቻችንን አስተባብሮ ነገሮችን መልክ ለማስያዝ ይሮጣል። የድሩ ሰዎች መጥተው ድንኳን እየተከሉ ነው። ሚስቴ በረንዳ ላይ ተኮፍሳ ግርግሩንና አልቃሾችን ትታዘባለች። እያለፈች ግን ድንገት ማልቀስ ትጀምራለች። የምታለቅሰው አንጀት በሚበላ ዜማ የሚያለቅስ ሰው ሰምታ ወይ የመሞቴ ነገር ድንገት ትዝ እያላት አልነበረም። ማልቀስ የምትጀምረው ድንገት ብር ስትጠየቅ ነበር። አንተ ጨካኝ፣ አንተ አረመኔ፣ ጉድ ሰራኸኝ፣ ባዶ ቤት እያለች። አንተ አረመኔ ሊያሰኘኝ የሚችል ክፋት አልነበረብኝም። ቆይ ባዶ ቤት የምትለው ድንገት ብሞት ብዬ 30-40 ሺህ ብር ቤት ማስቀመጥ ነበረብኝ። የገንዘብ ጥያቄው ሲያልፍ ከአስቀያሚና ሾካካ ጓደኞቿ ጋር አፍላፍ ገጥማ ወደ ማንሾካሾኳ ትመለሳለች። አልፎ በርካሽ የሱቅ ሻማዎች የተከበበውን ፎቶዬን ሆን ብላ ለቀበሌ መታወቂያ ከተነሳዋቸው መካከል አስቀያሚ ፎቶ መርጣ ርካሽ ቦታ ስልካ እንዳሳደገችው ያስታውቃል። አየት ታደርግና ከዚያ ደግሞ ወደ ሳጥኔ መሞቴን ለማረጋገጥ በሚመስል ሁኔታ ትመለከታለች። አይኔን ከሷ ስነቅል ድንገት እሪታ ሰማውና ወደ በሩ መለስ ብዬ አየሁ። ጎረቤታችን ፍቅርተ ነበረች። ፍቅርተ የታደሰ ባለቤት ፍቅርተ
ታደሰ ማለት በክፋቱና በነገረኝነቱ ዝናው የናኘ ወንዱ መታሰቢያ ነው። በየድሩ፣ በየማህበሩ፣ በየስብሰባው በክስና አሉባልታ የሚታወቅ ሥራ ሲባል ግን ጭራ የማይገኝ ዲያብሎስ። ዛሬ ጠዋት እንኳን ድንኳን ተከላ ተረኛ ነህ እየተባለ ቢሮ ስብሰባ አለብኝ ብሎ ሲጨቃጨቅ አይቼዋለሁ። ከፍቅርተ ጋር እጅግ ሰላምተኞች ነበርን። ቆንጆ ዘለግ ብላ ሽንጣም ናት። በዛ ላይ ትሁት ሴት። ታደሰስ አጭር፣ ቀይ፣ መላጣና ነገረኛ በመሆኑ ምን ሲሉ ተገናኙ የምትሏቸው አይነት ናቸው። ታዲያ እኔና ፍቅርተ ስንገናኝ ሰላምታችንን ከመደበኛው ዘለግ ለጠጥ እናደርገዋለን። እዛው በቆምንበት ወሬ ፈጥረን ወይ ግድ የማይሰጥንን ጉዳይ አንስተን ረዘም ላለ ጊዜ እናወጋለን። ወደ ሰፈር እየገባን ከተገናኘን እግራችንን እየጎተትን አልፎ አልፎም ለደቂቃዎች ቆም እያልን እናወራለን። ከሥራ መልስ ታክሲ ውስጥ ከተገናኘን አንዳችን በምንፈጥረው ሰበብ ቢያንስ 3 ፌርማታ ቀድመን እንወርዳለን። እየተጎተትን የባጡን የቆጡን እያነሳን እየሳቅንና ተሰራርቀን እየተያየን ሳናውቀው ሰፈር እንደርሳለን። እሷ ሚስቴ ብትሆን ኑሮዬ ምን ይመስል ይሆን ብዬ ብዙ ጊዜ ራሴን ጠይቄ ያውቃለሁ። እሷ እንደኔ ጠይቃ ታውቅ ይሆን? እንጃ። ስንገናኝ የምንለዋወጠው የጠበቀ ሰላምታና ጨዋታችን እንደ ውሻ አንዳችን የሌላኛችንን ቁስል እንደመላስ የሚመስል ነገር ነበረው። ከእንስሳት ተፈጥሯዊ ባህሪ ውስጥ በውሾች መካከል የሚደረግን ቁስልን የመላስ ተግባር የደመነፍስ እንክብካቤ ተደርጎ ይወሰዳል። በእርግጥ በምራቃቸው ውስጥ ኢንፌክሽንን የሚከላከሉ ኢንዛይሞች ቢኖሩም ጥናቶች ከሕክምና በላይ ማህበራዊ ፋይዳ የላቀ እንደሆነ ያመለክታሉ። ውይ አልተረፍክም፣ እኔ ልቃጠል፣ አይዞሽ አይነት የተጎጂውን ህመም የመረዳትና የመንከባከብ ድርጊት ያመዝናል ይላሉ። ድርጊቱ ማለትም ቁስል መላስ ሙሉ በሙሉ ፈውስ ባያመጣም ተጋላጭነትና ውጣ ውረድ በበዛበት የእንስሳት ዓለም መተማመንን ለማጠናከር ለማረጋጋትና ለሌላኛው ውሻ አለውልህ የሚል ማረጋገጫ ለመስጠት ይጠቀሙበታል። እናም ፍቅርተ መጣች። እሪ እያለች ገባች። ሚስቴ ተነሳችና ትንሽ ልታላቅሳት ሞክራ እንደ አሯሯጭ አትሌት ቀድማ ለቅሷን አቋርጣ ተቀመጠች። ከመቀመጧም እንዲግባቡ ነበር እንዴ በሚመስል አስተያየት አፍጣ ታያት ጀመር። ቅናት የሚመስል ስሜት ፊቷን ሲያደፈርሰው ሳይ ደግሞ ይባስ ገረመኝ። ፍቅርተ ይህን ሁሉ አታይም። ወንድሜ፣ ሰላምተኛዬ፣ ምን አገኘ እያለች ታለቅሳለች። ሚስቴ አንዷን አስቀያሚ ጓደኛዋን ልካ ተይ በቃል እስክታስብል ድረስ ፍቅርተ ለቅሷን አላቋረጠችም ነበር። ተይ በቃ ተይ ከተባለች በኋላም አንገቷን አቀርቅራ ሳግ ትከሻዋን እየናጠው ድምጿን አጥፍታ ስታለቅስ ቆየች። ለምን እንዲምርር ብላ አዘነች? አሟሟቴ ነው ወይስ ከሬት ከመረረ ትዳር ሳልወጣ ድንገት ስለሞትኩ? አንድም ቀን ከሰላምታ ዙሪያ ጥምጥም ጨዋታ ተሰራርቆ ከመታየት ውጪ የልቧን ሳትነግረኝና የልቤን ሳታውቅ ስለሞትኩ ይሆን? ከኔ ሞት በኋላ ብቻዋን እንደቀረች ተሰምቷት ነው ትቻት ስለሞትኩ? መልስ የሌለው ጥያቄ ሳግተለትል ቆየው። ይህኔ ነው የአባቴ አጎት ጋሽ ገረመውን ያየሁት። ገረመኝ የሞተ መስሎኝ ነበር። 100 ዓመት አያልፈው። እሱን ተከትለው የማላውቃቸውና የማልቀርባቸው ብዙ የሥጋ ዘመዶቼ እያለቀሱ ገቡ። ለእናትና ለአባቴ አንድ ልጅ ስለነበርኩና ሁለቱንም በሕይወት ካጣው ስለቆየው ክፍለ ሀገር ያሉ ብዙዎቹን ዘመዶቼን በቅጡ ቀርቤ አላውቃቸውም ነበር። ለቅሷቸው እነሱም ሳያውቁኝ ስለሞትኩ ማዘናቸውን ያሳብቃል። ወደ ድንኳኑ መለስ ስል አምድሬ የምጠላው አለቃዬ ድንኳን ውስጥ ሹክክ ብሎ ገብቶ ጥግ ላይ ሲቀመጥ አየሁት። ይህኔ የሩብ ዓመት ሪፖርቱን ሳልጨርስለት በመሞቴ ተናዶ ይሆናል። ምናልባት በሱን ዝላልነት የተነሳ ያሽቆለቆለውን የክፍላችንን አፈጻጸም ሞቴን ተጠቅሞ እኔ ላይ ስለማላከክ እያሰበ ይሆናል። እጁን በደረቱ አድርጎ ሞላላ ቅል የመሰለ ጭንቅላቱ ላይ የሚያርፉትን ዝንቦች ለማባረር 10 ጭንቅላቱን ይነቀንቃል። ሲያዩት አውቶቡስ የሚጠብቅ እንጂ ረጅም ዓመት የሚያውቀውን የሥራ ባልደረባውን ሞት ሰምቶ የመጣ አይመስልም። ብሽቅ ውይ የማየ ዘመዶች ከቦረና መጡ። ድንኳኑን በለቅሶ በአንድ እግሩ አቆሙት። የክፍለ ሀገር ሰው ይግደለኝ ባልሞት ኖሩ። እንዲህ ነው ለቅሶ። መሪያቸው የአጎቴ ልጅ ሽመልስ ነው። መታሰቢያን እነዛ ያረጡና ሽኮኮ የመሰሉ ጓደኞቿ እነ ሽመልስ እያለቀሱ እሷን አይዞሽ ይሏታል። ሳትባባ ሊያባብሏት ይሞክራሉ። ነፍሴ በመገረም ፈገግ አለች። ትናንት አስከሬኔ ሲመጣ ከጮች ወዲህ
ከአንጀቷ ስታለቅስ አላየውም። ትኩስ ሐዘንተኛ ሲመጣ እንጉርጉሮውን ለቅሶ ያለየለት ውል አልባ ድምፅ ትንሽ ታወጣና እምባ የሌለው ዓይኗንና አፍንጫዋን አሻሽታ ዝም ትላለች። የሆነች ሴት እያለቀሰች ገባች። በጥቁር ሻርፕ ተሸፋፍናለች። ማናት ለእኔ የምታለቅስ ቆንጆ? ልብ ብዬ አየዋት። እንዴ ሜላት መጣች። ሜላትዬ። ሜላት የሥራ ባልደረባዬ ናት። እንቀራረብ ነበር። ለካሞች አለው በጣም ከመሳሳም ባለፈ ፊት ያልሰጠነው መፈላለግ በመሃላችን ነበር። የሚያምሩ ሞላላ ጡቶችና ስሜት የሚያነድ ዳሌና ጭን አላት። ጊዜ እንዳኛ አድርገን በንግግርም ያለ ንግግርም የተግባባነው ነገር መሃላችን የምትነደው ትንሽ እሳት ከቁጥጥር ከወጣች ፍቅር ሆና ሕይወታችንን ከማሞቅ ይልቅ ሰደዶና ልታጠፋ እንደምትችል ነበር። በተለይ ደግሞ በሚስቴ ክፋት አረንቋ ውስጥ የተዘፈቀው ትዳር የፈረሰው ሰለሞን በትዳሩ ላይ በመማገጡ ነው ተብሎ ሚስቴ ተበዳይ እኔ በዳይ ሆኜ መገኘትን ፈጽመው ባለመፈለጌ ስሜን በዚያ ክፋቷ ጥላሸትና ጥቀርሻ እንድትገባው ምክንያት ላስጨብጣት ባለመፍቀዴ ነበር። ከሁሉ በላይ ከልጅነቴ ጀምሮ ከየት እንደመጣ የማላውቀውና ለምንም ነገር እኔ ብቻ ምክንያትና ሰበብ አሉን እንጂ የሚለው አስተሳሰቤ እሷ በራሷ ጊዜ ታፍርሰው እንጂ በተራ ሽፍደትና ቁሌት አፍርሼ የእሷንም የኔንም ኃጢአት አልሸከምም የሚለው እምነቴ ይህን ከመሰለ ገላና ከሜላት ፍቅር ራሴን እንዳቅብ ብርታት ሆኖኝ ነበር። የሜላት ለሽፍደት የተፈጠሩ ትላልቅ አይኖቿ በኔ ሞት ሲያለቅሱ ሳያቸው በስስ ጥቁር ሻርፕ የተሸፈኑ ቀያይ ጭኖቿን ገጥማቸው ተቀምጣ እንኳ የሞተችው ነፍሴን ማሸበራቸውን ስመለከት የለበሰችውን ጥቁር ቶፕ ወጥረው ካልወጣን የሚሉት እነዛ ትልልቅና ሞላላ ጡቶቿ ጋር ነፍሴ ስትፋደድ መሞቴ ካልቀረ እኔ ብቻ ምክንያትና ሰበብ አሉ በሚል የልባችን ባለመድረሱ ጸጸት ቢጤ ሽዋለኝ። ወዲያው መለስ ብሎ ደግሞ ክፉ የልብ መሻታችን ቢፈጸም ኖሮ ዛሬ የሚሰማኝ የተለየ ጸጸት እንደሚሆን ሳስብ ነፍሴን እፎይታ የሚመስል ስሜት ሲያለብሳት ተሰማኝ። ከዚህ ሐሳብ ሳልወጣ ካህናቱ ለፍትሐት መጡ። ደነገጥኩ። ለካ ስጋ ሳይሆን ነፍስ እንደያዝኩ ገባኝ። ለቀስተኛው ዝም በል ተባለ። ድንኳኑ ረጭ አለ። ቤት ውስጥ የፍትሐት ጸሎት ተጀመረ። ቀስ እያለ ጀምሮ እየደመቀ መጣ። ከጸናጽል ውስጥ እየተወረወረ የሚወጣው የዕጣን ጭስና የካህናቱ ዝማሬ ዙሪያዬን ከቦ ሽቅብ እየገፋ ሲወስደኝ ዙሪያዬን ግርማ ያለው ጸጥታ ከበበኝ። ጨለማም ብርሃንም ወዳልሆነ ዓለም ስሄድ ይሰማኛል። ከቤቴ፣ ከሰፈሬ፣ ከከተማው እየተነጠልኩ ምድር ላይ የማየው ነገር እየራቀ እየደበዘዘ መጣና ተሰወረ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።